ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሯ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነፃነት ወርቅነህ የአልቲማ ሪል ስቴት የብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስ ነው። ይሁን እንጂ ያ የትናንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም መለየቱን ስንሰማ በጥልቅ ሐዘን ነው። ትናንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን ብሎ ማመን ይከብዳል። ነፂ የኛ ያንበጣናለት ሁሉ እናስታውሳለን። ለቤተሰቦችና ለወዳጆች ፈጣሪ መጽናናትን ይስጥልን። ወይኔ ጉዴ! አሁን ከአንድ ደቂቃ በፊት ነው የለቀቀው ጉርሻ። ኦ ማይ ጋድ! ለዚህ ነው እንዲህ የምንለፋው። ያሳዝናል። ለምን ሞተ? እንጃ። አደጋ ይሆናል እንግዲህ። ምክንያቱም ከሳምንት በፊት ደስተኛ ከነበረ በሳምንት ውስጥ የሚገል በሽታ የለ እንግዲህ ድንገተኛ አደጋ ይሆናል። ተወዳጁ የኪነ ጥበብ ባለሙያ ነፃነት ወርቅነህ ከዚህ ዓለም በሞት ተለየ። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ውስጥ ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነፃነት ወርቅነህ ባደረበት ህመም በድንገት ከዚህ ዓለም በሞት መለየቱ ተገልጿል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የሆነው ነፃነት ወርቅነህ ባለትዳርና የ3 ልጆች አባትም ነበረ። አዲስ አበባ ሸብረብ ባለች ምድር ሸብረብ ባለች ምድር ሆሆ አዲስ ስታምር አዲስ አበባ ስሟን መሰለች አማረች አበበች። አዲስ አበባ የዲፕሎማቲኮች የአምባሳደሮች ምቹ መኖሪያ። አዲስ አበባ ወንዞቿን አክማለች፣ የእግረኛ መንገዷን አስፍታለች፣ የሳይክል መንገድ ጀምራለች። ለነዋሪዎቿ የተስማማች ጤና፣ ፍቅር፣ ሰላም እምር ቁንጅት ያለች አዲስ አበባ ተሞሽራለች፣ ተንቆጥቁጣለች። አዲስ አበባ አምራ ትቀጥላለች። ሸብረብ ይወዳል ቤቱ።